በርግጠኝነት ከመንፈስ ዓለም ሰይጣን ሊያዘገየው ያልቻለ በረከት አላችሁ እና ሁሉ ጊዜ መናፍስቶች ቴሪቶሪያል ስፒሪትስ የሚባሉ አሉ አገረ ገዢ መናፍስቶች የሚባሉ አሉ በሆነ አካባቢ ላይ እንደ መብታቸው የሚሰለጥኑ መናፍስቶች አሉ ደግሞ ሲዝናል ስፒሪትስ አሉ ቀን እየጠበቁ የሚሰሩ መናፍስቶች አሉ ይሄ ወር የኛ ነው በዚህ ወር ካልተሰዋልን በዚህ ወር ካልታረደልን ብለው የሚሰለጥኑ መናፍስቶች አሉ እና ምን ያደርጋሉ ካልታረደላቸው ይገላሉ ካልተሰዋላቸው ያከስራሉ በዛ ወር ለነሱ መስዋዕት ካልተደረገ የዛን ሰው ህይወት ኮንትሮል ያደርጉታል እና ተጓደለብኝ ብሎ ይገላል አነሰኝ ብሎ ይገላል በዚህ ቀን ከቤት እንዳትወጣ ይላል ቀን ቀጥረው የሚሰሩ መናፍስቶች ከነዚህ መናፍስቶች ነፃ የምትሆነው ጴንጤ በመሆን ብቻ አይደለም መጽሐፍ ቅዱስ ዲያብሎስን ተቃወሙት እንጂ ናቁት አይልም ብዙ ጴንጤት ምን ያመጣል በምን ያመጣል አይደል ማፍረስ ነው ያለበት መቃወም ነው ያለበት ስለዚህ ዲያብሎስን የጨለማን አሰራር ተቃወማለህ ታፈርሳለህ እንጂ ስለናካው አንተ ላይ አይሰራም ማለት አይደለም ስታፈርሰው ምንድነው የሚሆነው ኖርማል አይደለም የሚሆነው ይገለበጣል የርግማን የነበረው የበረከት ይሆናል በደንብ ጩና አሜን በሉ ስለዚህ አሁን ግንቦት ላይ እንዳይገልህ ብቻ አይደለም እንድታገኝበት ነው በዚህ ወር በልሴ እጄ የሚገባ ነገር አለ በል አይ ካላባዳባ እያየው ነው አዲስ ስራ ስትጀምሪ ለሰው ለልጄ ለአሸሯ ነው ያዩት አዲስ ስራ ስትጀምሪ ያዩሽ አና ማሐተከሰባ አንዴ ራችሁ ላይ ታል በዚህ ወር በሉሲ በጉልበቴ በኃይሌ በጥበቤ ልከፍተው ማልችለው በር ተከፍቶ ገባበታለሁ ይሁን አለ ከፍተም ገባው ቁጭ ብለ ነው ተራመድና ገባበት ወላ ማሻካ ወይኔ ቆይ ቁጭ በሉ ቅዱሴ ሁለተኛ አንደኛ ዜና ምዕራፍ 4 ቁጥር 9 አውጣል አንደኛ ዜና ምዕራፍ 4 ቁጥር 9 በጣም ብዙዎቻችን የምናቀው ሰው ነው ያቤጽ የሚባል ሰው ያቤጽ የሚባል ልጅ ያቤጽ የሚባል ሰው ታሪክ ብዙዎቻችን እናቀዋለን ይሄን ሰውዬ ያቤጽ እንደ ብዙ ኢትዮጵያውያን ነው አሁን ኢትዮጵያ ውስጥ ተወልዶ ከሚያድጉስ ልጆች የብዙዎቹ ታሪክ ነው ያቤጽ እዚህ ጀምረው አንዴ 9 እና 10 ብቻ አንብቡልኝ አንዴ ምዕራፍ 4 ቁጥር 9 እና 10 አንደኛ ነገስት አንደኛ ዜና ያቤጽ ከወንድሞቹ ይልቅ የተከበረ ሰው ነበር አሁን ስማይ ከወንድሞቹ ይልቅ የተከበረ ነው ምን ማለት ነው ካሉት ሰዎች ገነን ያለ ሰው ነው እናቱ በጣሪ ወለድኩት ስትል ስሙን ያቤጽ አለችው እሺ ያቤጽም አቤቱ እንድትባርከኝ ግዛቴንም እንድታሰፋልኝ እለምንሃለሁ እጅህ ከኔ ጋር ትሁን ከስቃይና ከጉዳትም ጠብቀኝ በማለት ወደ እስራኤል አምላክ ጮኸ እግዚአብሔርም የለመነውን ሰጠው ማካቶቫና ካሻማቶስ አሁን ሁለት ነገር ስሙልኝ የተከበረ ሰው የጣር ሰው ከጣር ልጅነት ወደ ተከበረ ሰው የተሻገረበትን መንገድ ነው ምነግርህ የፈለከውን በለው ከደሃ ልጅነት ወደ ተከበረ ሰውነት በጉስቁልና ካደክበት ወደ ተከበረ ሰውነት ዛዳጋባሃ
ያልተማረ ቤተሰብን የወለደኝ ድሃ ቤተሰብን ያሳደገኝ በአጋንንት የታሰረ ቤተሰብ ነው ከሱ ተወጣና ወደ ተከበረ ሰው ሐናና ማጋዲጋማ እመነኝ ህይወት እንደዚህ አይቀጥልም ማቶሳ ቁጭ በል አው ተሰምቶኛል ታጋባጋባዳ የሆነ ሰይጣን የሰራበትን አጥር እየከፈተ ቋልም እየሰበረ የሚወጣ ሰው አይቻል እየሰባበረ የሚወጣ ሰው ከድህነት ሰብሮ የሚወጣ ከጉስቁልና ሰብሮ የሚወጣ ካለመማር ሰብሮ የሚወጣ ይሁን አለ አንዴ ስሙኝ እንደው በጌታ ስሙኝ ይኸውልህ ይሄ ልጅ ገና ሲወለድ ያቤጽ ማለት ሶሮ ሜከር ማለት ነው በእንግሊዘኛ ሐዘን አምጪ ማለት ነው ምን አይነት አስተዳደግ ነው ያደገው ካልከኝ የመከራ አስተዳደግ የሆነ ቀን ይሄ ሰውዬ ይሄ ጉዳይ እኮ መቀየር ይችላል አለ ይሄ አስተዳደግ የ40 ቀን እድል ነው ብሎ አልተቀበለው ምን አይነት የተረገመ እናትና አባት ወለደኝ አላለም ይሄ ጉዳይ ቀይሯል ሻዳዳ ገበቴ ዲግሜዲባ ያንተ ታሪክ ዛሬ ቀየራ አካንጂ እነ ካለህበት ጉስቁልና ካለህበት ውርደት ካለህበት ሐሰት አልበቃ ካለህ ኑሮ ለምን ተስማምተህ ትኖር መቀየር ይችላል ይቀየር እና ያቤት ይሄን ጉዳይ አለ መቀየር ይችላል እምቀይረው ግን አለ መቀየረው ጥሬ ግሬ አይደል እምቀይረው ይሄን ጉዳይ ደና ጓደኛ በመያዝ አይደለም ይሄ ጉዳይ የሚቀየረው በእስራኤል አምላክ ነው ማላማ ሹዳ ጌማቶፔኒያስ እንደ ተዋረድኩ ታሪክ ያልቅ እንደ ተበደርኩ ታሪክ ያልቅ እንደ ተቸገርኩ ታሪክ ያልቅ አንዴ ስሙኝ በጌታ አትስማማ ከቀበሌው ጋር አትስማማ ከሰፈርተኛው ጋር አትስማማ አንተ ባለፍክበት መንገድ ካለፉ ሰዎች ጋር ድንገት የሰውዬ አልጨርሶም እንደዚህ አለ ያገሪቱ ሁኔታ ነው ብዬ አልጨርሶም ለድህነቴ ግጥም አልገጥምለትም ለጉስቁልናዬ መዝሙር አልጽፍለትም I can't change it መቀየር ይችላል ቀይሯል የሆነ ሰው ማለ ርክማን የሚሰብር ረማሶ አንዴ I love you ዛሬ ልጨክንበት ስሙኝ ቁጭ በሉ ስለዚህ ምንድነው ያለው ይሄንን ጉዳይ አንደኛ አብረው አልሞትም በቃ አብረው አልሞትም ከዚህ ጉዳይ ጋር ከመከራ ጋር ከጉስቁልና ጋር ከጭንቅ ጋር አሁን ለመቀየር ማት መንገድ እኮ አለ ወሰደው ማት መንገድ እኮ አለ ከዚህ ጉስቁልና ለመውጣት የኔ አማራጭ ግን አለ ይሄንን ሊሰብር የሚችለው የእስራኤል አምላክ ነው አሁን ይኸውልህ የያቤጽን ከውርደት ወደ ክብር የቀየረውን ጸሎት እዚህ ቤት እንጸልየዋለን ሰው ይቀየር አሁን ያቤጽ ቀጥታ ወዴት ነው ሄደው
ብዙ እኮ ጉስቁልናን የማምለጫ መንገዶች አሉ እኮ ሰው የሚታገልባቸው እኔ አለ ይሄ ጉዳይ እርግማን መሆኑን ማመን አለበት መጀመሪያ አትቀበሉ አንተ እንደዚህ እየተጨነክ እንድትኖር አይደለም የተፈጠርከው በቃ ለበለዋ ያቤጽም እንዲህ ብሎ ጸልይ ይላል አንድ አቤቱ መባረክን I love it እያገኘ ሆኖ መንፈሱ አቤቱ አለው ጩናሲ ባርከይ በልሳለ ሰው አለ እዚህ ቤት ይኸውልህ አንዴ ቁጭ በሉ ይሄ ሰው የሐዘን ሰው ነው አይደል የጭንቅ ሰው ነው አይደል ከዚህ ሐዘንና ጭንቅ የሚያወጣው መባረክ እንደሆነ ያውቃል ይሄ ማለት ምን ማለት ነው ታውቃለህ ሐዘንና ጭንቅ የመባረክ ምልክት አይደለም ብሎ ያምናል በዚህ ዘመን ቢኖር የብልጽግና ሰባኪ ነበር የሚባለው ባርከኝ የት ነህ አጎቱ ጋር ደውሎ ስራ መጀመሪያ ገንዘብ አይደለም ያለው ባርከኝ ባይዘው ባርከኝ ማለት አሁን እኛ ጋር አሁን ይባላል እንትን ኪሶስ ገንዘብ ነው ለቅዱስ ተጸው እየባረኩት እኮ አይደለም እሱ አይደለም አንዳንድ ሰው ይመጣና 50 ሺህ ለባርከው ሄኖክ ይላል ምን ተባርከኛል እኔ መባረክ ባርኮት እኮ ለካህን የታዘው ባይዘው እግዚአብሔር ነው እንዲህ ብላችሁ ህዝቤን ባርኩ ብሎ እና እንደፈለግን ማለት ምን ባርከው መንፈስ እንደመራን ምን ልበላቸው እግዚአብሔር ፊቱን ያብራል ለባላቸው ፊቱን ወደ አንተ ይመልስ ሰላምንም ይስጥ እናንተ ስትሉን ያረጋዋለሁ ብሏል ኢትዮጵያ ውስጥ ጉባኤ ነው እስቲ ሁላችንም እጃችንን ዘርግተን እግዚአብሔር ይባርክ እንበለው እግዚአብሔር ይባርክ እግዚአብሔር አንደሷ ቦሊቦል አይደል ምን ጫወተው እኔ ስባርክ አንተ ስትባርክ አንተ ጊፍት ታመጣለህ ይባርካለሁ ይሄ ነው ቢብሊካል በረከት ገንዘብ አይደለም ባርከኝ ማለት ገንዘብ ስጠኝ ብቻ አይደለም ሌላ ነው ያልፋል በበረከት ውስጥ ገንዘብ አለው ግን ከዛም ያልፋል ባርከኝ ስትባረክ ምን መሰለ የሆነ ማግኔት ሆናለህ በቃ ማግኔት ማቶ ዛካ ደና ነገር እየመጣ ይለጠፍባል እግዚአብሔር ዛሬ ይባርካል ይኸውልህ እግዚአብሔር ምስክሬ ነው ቪኤት እየነዳ ደና ቢሮ ሲገባ አላስገባም የሚሉት ባለ ሀብት እኮ ማአታል አታምንም የኔ ነው ይያለ መኪናው የኔ ነው ይያለ ፎቆ የኔ ነው ይያለ አታምንም ፌቨር የለው ጡሊ መንፈስ አግኝቶታል ስትባር ገንዘብ ብቻ አለ ብቻህን ግን ግርግር አለ አካባቢ የመላክ ግርግር አለ አትጩና ዛሬ ባርከኝ በልሲ አንድ ሰውም አለ ካለቀሰበት ሰፈር ዛሬ ዘንጦ የሚወጣ እግዚአብሔር ይባርክሻል ባርከኝ ማሾናማስ ታካማቶስ ያቤት ይኸውልህ ከተራ ሰውነት ወደ ተከበረ ሰውነት ሎተሪ ደርሶት አይደለም የገባው ምርጫ ተወዳድሮ አሸንፎ አይደለም በር ዘጋና ሰው በሌለበት ባርከኝ ምን አለ ዛሬ ከጂፒኤስ ይጩ ሄድም ባርከኝ በለው
መባረክ ማለት ታውቃለሽ ኖ ሪዝን የእንባ ምክንያት ታውቃለህ ቤት ውስጥ ያለፈ ያገደመ ሁሉ this guy is እድለኛ ነው ይላል እድለኛው እኛለ ማን ብለስድ ያለ by the way ሁሉ ጊዜ እዛ በረከት ነው የሚሰብከው ምናምን የምትሉኝ ሰዎች እኔ የለኝም ከበረከት ውጪ በረከት ሲደብር እዚህ ያለ መምጣት ታውቃለህ እግዚአብሔር ሰውን ፈጠረው አይደለ ከዛ በመልኩ በመሳሌው ወንድና ሴት አረጋቸው ይላል ዘፍጥረት 1:28 ላይ ቀጥሎ የመጀመሪያ የሰው ጆሮ የሰማው ምንድነው የመጀመሪያ ብዙ ተባዙ ምድሪቷን ሙሏት ብሎ ባረካቸው የመጀመሪያ ከጭቃ ከተሰራው በኋላ ጆሮ የሰማው ብለሲንግ ነው ይሄ ጆሮሽ ራሱ የተሰራው እርግማን እንዲሰማ አይደለም ጆሮ እዚህ ጋር ቁጭ ያለ አንዴ ጩና ባርከይ በላ ናንቶራ ዲጋ አዋው እንደዚህ አልቅም ያንተ ታሪክ ምን ብሎ ጸለየ ሲበላ በላ ባርካይ መባረክ ልዩነቱን ላሳያችሁ አብርሃም ስንት ልጅ አለው ይስሐቅ አለ እስማኤል አለ ከኬቱራ ስንት ነው የወለደው 8 10 ልጅ አለው አብርሃም ሊሞት ሲል ጠራቸውና ለልጆቹ ጊፍት ሰጣቸው ይላል ሀብት አካፈላቸው ይስሐቅን ግን ያለውን ሁሉ ሰጠው ነው የሚለው ዘፍጥረት 28 ነው አሁን ያለውን ሁሉ ማለት ስለ ሀብት አይደለም አታ በረከቱን ለምሳሌ ወዲያው እንዲላ አብርሃምም ሞተይልና እግዚአብሔር ይስሐቅን ባረከው ተባ ያታለሻው አቺ ተባርከሃል ማለት የሀብታም ልጅ ሆነሃል አይደለም የሆነ የርግማን ሰንሰለት ተሰብራት ጋና ማኮተባስ የአብርሃም ልጆች ሌሎቹ ሀብታም ሆነው ይቀጥሉ አላውቅም ይስሐቅም ምን አይነት ህይወት እንደኖረ ልንገር የተባረከ ስለሆነ ይስሐቅም ይላል በደረቅ ምድር ዘርን ዘራ እግዚአብሔር 100 እጥፍ አተረፈለት this is my battle የተባረከ ሰው ሀገር አይፈራም የተባረከ ሰው ሀገር ልቀይር አይልም የተባረከ ሰው ቦታ አይፈራም አዋጅ አይፈራም ህግ አይፈራም የተባረከ ሰው በምድረ በዳ ይፈልቅለታል ጩይና ባርከኝ በላ ይሁን በግንቦት የተመላለሰ መንፈሳውን ሊመታ ነው ጩይና ባርከኝ ዳዊት መዝሙር 116 ቁጥር 1 ላይ የልመናዬን ድምጽ ሰምቷልና ወደዋለሁ ይላል ወደዋለሁ ባርከኝ ስለው ሰምቶኝ በእርሱ ዘንድ ያለን ድፍረት ይሄ ነው ይላል አንዳች እንደ ፈቃዱ ብንለምን ይሰጠናል ያቤጽን ከሰማው አንተ እኮ ኢትዮጵያ ውስጥ ነው ያለው ወንድሜ ደሞዝ አልበቃለኮ ነገር ሁሉ በየወሩ እየጨመረ ነው ባለፈው ሳምንት የገዛው ነገር እኮ አሁን ስትሄድ ጨመረ አልበቃ ብሎ አጣጥሮሃል ያቤጽ እንደዛ እኮ ነው ይመስለኝ ደበረው ኦርዲናሪ ላይፍ ደበረው ቁጥ ደበረው እጥረት ደበረው ጉስቁልና ደበረው እና ምን ብሎ ጸለየ ባርከኝ በእርግጠኝነት እዚህ ቤት የመጣችሁ ሰዎች ከነጋ ዛሬ ጸልያላችሁ የጸሎት ዘር ሐረጋችሁ ላይ ያለ እርግማን ይሰበራል በዘር ሐረጋችሁ ላይ ያለ እርግማን ይሰበራል ድህነት ይሰበራል ጉስቁልና ይሰበራል ደዌ ይሰበራል ይሁን አለ ምን ብለ ነው የምትጸልየው
ባርከኝ አሁን ያለው ስራዬን ባርክ ቢዝነሴን ባርክ ትዳሬን ባርክ ልጆቼን ባርክ ከዚህ አልፋለ ራሴ አንቺ ከተባረክሽ ልጆችሽ የተባረከች ሴት ልጆች ናቸው አንተ ከተባረክ ስራ የተባረከው ሰውዬ ስራ ባርከኝ በላ ብላስሚ የሆነ መጨረስ የለባችሁም የሆነ ታሪክ እዛው ማለቅ የለበትም እዛው ቁጥ እጥረት ሐዘን እጥረት እንባ ጩህና በለው አንዴ የሆነማ የተከፈተ ሰማይ አለ ዛሬ ጀፔት ተካፋኒያሳ የተባረከ ሰው ምልክት ይቀመጥብሻል የተባረከ ሰው ምልክት ይቀመጥባል ይሁን አለ ለባለው እግዚአብሔር ሲባርክ የተባረከ ሰው ማለት የእርግማን አክሰስ የለውም ግንቦት መጣ ሰኔ መጣ ሐምሌ መጣ ከተባረክሽ ላይፍ ሲልድ ነው ለእርግማን ማለት ይወለ አንድ የሰፈር ጠንቋይ እኮ አይደለም እንደ በላም አይነት ኢንተርናሽናል ረጋሚ ቢመጣ ሊረግመው ሲያየው ይሄ ህዝብ የተባረከ ነው አይችሉሽም እኮ ነው ምንሽ ባርከኝ በላሳኔ አረ ዛሬ ታሪክ ሊለወጥ ነው እዚህ ቤት ታላፋቸና ማህዲያ ማሳ ሰፈራችሁ የሚቀየረው ባንቺ ነው የተወለድሽ ባይላ ቢባሳያ ኑታምባከቲ ፈንታዲያ ማቱባ ዚምባርኪኒ ከማቱ ፈረዲያባ ሻባባጋቲ እንደከደከዲያባ አባባጋቱ ረዲካ ማቶፋዲያባ ማቱራጂኒያ ፓራባሃዳ ለባቢጋቱ ፈንታዲያ ማሶዳ ራደከዲያ ማሳ በቤታችሁ ላይ የመጣ እርግማን ባንቺ በረከት ተሰበረ ባርከኝ ግንቦት እንዲሆነ ተባርከናል ባርክ አየህ ከተራ ሰውነት ወደ ተከበረ ሰውነት የሚያመጣ ጸሎት ባርከኝ ጸልይን ጸሎት ጸልይ አታይሞ የኔን ነገር አትበል እኔ እኮ ዳባትና እናት ስለወለደኝ ነው ብለ አትራገ የሀብታም ልጅ ሁሉ ሀብታም አልሆነም የተባረክ ነው እንዳለም አንተ ይሄ ሰውዬ ምን አይነት ሰውዬ ነው እኔ ማለት ይሄ አንደኛ ዜና የመጀመሪያው 10 ምዕራፍ እስራኤል ምስቅልቅል ባለችበት ጊዜ የተጻፈ መጽሐፍ ምስቅልቅል ባለችበት ጊዜ እና ለህጉም ብዙ ደንታ የሌላቸው ሰዓት ነው ይሄ ሰውዬ ግን አንድ ነገር ገብቶታል ያለበት ሶሮ ያለበት ሐዘን ያለበት ጉስቁልና የበረከት እጥረት እንደሆነ ገብቶታል ቢባረከኝ እንዲያልሆንም ማለት ያ እግዚአብሔር እንደፈቀደ ነው እያሉ ያስተምሩሃል አይደል come on reject እንባህን አይፈልግም ማለት ከዚህ ጉዳይ የሚወጣው አለ በበረከት ብቻ ነው አቤቱ ባርክ ቀጥሎ እንዲህ ያለው ሁለተኛው ጸሎት ግዛቴን ማስፋል ኦሮ ምንድነው ግዛት በደንብ ነው የምነግርህ በሌላ ትርጉም ሳይሆን ምንድነው ይሄ የባህር ዳርቻ ጠረፍ ነው የሚባለው ጠረፌን አብዛው አስፋው ነው የሚለው ምን ማለት ነው ግዛት ማለት ይሄ ነው ግዛት ቸርቹ እኮ ጠቦናል እኮ ያለ ከዚህ ለምንድን ነው ያላለፍነው የኛ ግዛት አይደለም ግዛት ማለት አንተ የምታዝበት ሰፈር ማለት
ሚኒባስ እንዲያስቆመህ ታክሲ ውስጥ ስትገባ ከቦሌ ሳሪስ ስትሳፈር 15 ብር ነው 20 ብር ነው 20 ብር ስትከፍል ከቦሌ እስከ ሳሪስ አንድ ወንበር ገዝተሃል ግዛት ነው ከቦሌ እስከ ሳሪስ ለዚህ ነው ትንሽ ተጋተራል ከፍያ አይደለም እንዴ ምትለው ግዛት ነው your territory መኪና ሲኖርስ 5 ወንበር ግዛት ነው የፈለከውን ትጭናለህ እማዝበት ኤሪያ እኔ ቡጣ ግባ ምልበት ይፍራስ ይገንባ ምልበት እኔ በቃ ዛሬ ልባርክ ነው ከፈለክ ውሰድ ካልፈለክ ቶ የሆነ ክልልህን እግዚአብሔር ያሰፋዋል እያየው ነው የሆነ ሰው እያየው ነው እግዚአብሔር ሰይጣን የደረገመብን ወሰን አሰበረ ይሁን አለ ቆይ እጆል ይኸውልህ ግዛቴን አስፋው ግዛቴን አስፋው my territory አልገባህም አሁን ለምሳሌ የኔ ግዛት ይሄ ይመስላል ግዛቴ ነው አይደል ይሄ ብቻ ነው ይመስል ግዛቴ ዩቲዩቡ ግዛቴ ነው ቲክታኩ ግዛቴ ነው ሲያሰፋው ክልልህ ያታለ አይፈልገኝም እኮ ሳይፈልገኝ ነው መመጣበት እንዴ ያለ ይሁን አለ ነው ግዛቴ ነው ሰው ሞባይል ውስጥ ገብቻል ታዳጋባዳ አየ ግዛት ሲሰፋ አታስፈቅደውም እኮ ሙስጠፋ ከስግደት ተነስቷል እኮ ሰግዶ እዚህ ጋር ጥቁር ሆኖ ተነስቷል ቡና እየጠጣ ሳላስፈቅደው ግዛቴን አስፍቻለሁ ናዛካራፋዳ ጋባ በተክርስቲያን አስቀድሶ እየመጣ ነው ነጠላውን ለብሶ አላስፈቀድኩትም ሞባይሉ ሲነካካ ግዛቴ ሰፍቷል እግዚአብሔር ዛሬ ክልልህን ያሰፋዋል ግዛቴን አስፋ እነዚህ ጉዳዮች እግዚአብሔር ብቻ ነው የሚሰጣቸው እግዚአብሔር ብቻ ነው የሚሰጠው በጣም my favorite አማን እንድታነብልኝ ይፈልግ my favorite እና የህይወቴ ፕሪንሲፕል ዳዊት የጸለየው ጸሎት ሁሌ ነው የምናግራችሁ ሰማይ ብቻ የሚሰጣቸው ነገር ይሄን ጥቅስ መቼም ሁሌ ከስብከቴ ላይ አይጠፋም አንደኛ ዜና ምዕራፍ 20 ቁጥር 12 እና እነዚህ ከእግዚአብሔር እጅ የሚገኙ ነገሮች ለመፍጠር አትፍጨርጨር እንዴ አቤስ ገባና በቃ ግዛቴን አስፋው ባላ ግዛት ለማስፋት እኮ ሰው ወታደር ይዞ ነው የሚሮጠው አይደል እሱስ ተንበርክከ ያሰፋዋል አለ ምዕራፍ አንደኛ ዜና ባለጠግነት አንደኛ ዜና መዋዕል 29:12 ባለጠግነትና ክብር እስቲ አንዴ ባለጠግነትና ክብር በሉ ሁላችሁ ሲለው ቀጥላችሁ በሉት የሚገኘው ካንተ ነው አንተም የሁሉ ገዢ ነህ ከፍ ለማድረግ ለሁሉም ብርታት ለመስጠት ብርታትና ኃይል በእጅ ነው እነዚህ ጉዳዮች ማን እጅ ላይ ነው ያሉት ታዲያ ለምን ሌላ ቦታ ትፈልጋችሁ ያለማ ሌላ ቦታ እንደው እዚህ ውስጥ ባለጠጎች ትኖራላችሁ እግዚአብሔር ገንዘብ የሰጣችሁ
አርጋችሁለት ሀብታም ማድረግ ያቃታችሁ ዘመድ የለም ዘብሎ እንደ በረሃ አሸዋ የሚጠጣ አለኩ 2 ሚሊዮን ሰጣውን ሰው ይሆናል ስትለው በሁለተኛው ወር እሚል ሶስት ምንም አታረጉም ማንንም ባለጠጋ ማድረግ አይችልም አንዳንድ አገልጋዮች ይሄንዬ እንትንሽ ኮበሩን ብትከፍትልኝ እኮ ነው ይገናሉ ይሉኛል ወይ ጉድ እነዚህ ጉዳዮች አትፈልጋቸው ሰው እጅ ላይ አትንከራተት ባለጠግነት አንተ እጅ ላይ ነው አለ እጁ ላይ ነው ቸርች ቀርታ የከፈትከው ሱቅ ባለጠጋ አረግ የሚያስቁኛሉ አንዳንድ ውጭ ሀገር የሄዱ ሰዎች ውጭ ሀገር ለስራ ይሄዳሉ ወይ ሳውዝ አፍሪካ ወይ አሜሪካ እኔ በእናት እንደ ለጸለይ ኢትዮጵያ ጸለይን የእናቴን ታሪክ ለመቀየር ነው እዚህ መጣሁት ይላል የእናቱን አይደለም የራሱን አይቀይርም እናቱን እንደውም ሬሳ እንዲቀበሉ ያረጋቸዋል ወንድም እዚህ ሲዝ አሜሪካ ዶላር የሚሰራበት ሀገር ነው ለጸለይ አይደለም መጣሁት ይላል ከዛ በኋላ ወንድሜ ተፋፍሶ በስትሬቸር ነው ለጸሎት የሚመጣው አትሰራቸውም እነዚህን ጉዳዮች በእጅ ማለት አልገባም ይሄ ሰዓት ማን እጅ ላይ ነው ይሄ ሰዓት ይሄ እኔ እጅ ላይ ነው እኮ እዛ ጋር ይሄን ሰዓት ለመፈለግ ብትቆፍር ያቶ ግርማ ቤት ነው መጥተው ይጠይቁዋል ስትሰረስር ብትል ታገኘዋለህ እጄ ላይ ነው እጄ ጋር ነው መምጣት ያለብህ እንደዚህ እግዚአብሔር እጅ ላይ ባለ ጉዳይ ለምን ሌላ ቦታ አፈር ትበላለህ እዚህ እጅ ጋር ትመጣለህ ሰዓቱን ይሰጠኛል ብለ ያላሰብኩት ልታሳስበኝ ቆይ አንዴ ልበለው በጌታ ግዛቴን አስፋው ግዛት ማን ነው የሚያስፋው እሱ ለዚህ ነው መጽሐፍ ቅዱስ ዳዊት ከነገሰ በኋላ ግዛትን ያስፋፋው አይደል ዳዊት ግዛቱን ያስፋፋው በምንድን ነው ካልከኝ እግዚአብሔርን በሄደበት ሁሉ ለዳዊት ድልን ይሰጠው ነበር እንትንንም ጨመረ ይኸውላው ልሰጥ ነው አንድ ሱቅ ያለው 2 ሊያረግ ነው 3 ያለው 6 ሊያረግ ነው ቢሊዮነሩ ትሪሊየነር ሊሆን ነው ሚሊዮነሩ ቢሊዮነር ሊሆን ነው እግዚአብሔር ግዛትን አሰፋው እዚያኔ ግዛትን አስፋው በልስ አትፍጨርጨር ግዛት ይሰፋል ክልል ይሰፋል የምትደመጥበት ክልል የምትሰማበት ክልል አሜን የሚባልበት ክልል ለምን ግዛቴን አስፋው አትልም ግዛቴን አስፋው በል ጃማሃራባ አይ ፕሮፌሰር በኢየሱስ ስም ተነብያለሁ የራስ የሆነ መሬት ይኖርሃል የራስ መኪና ይኖርሃል የራስ ሀብት ይኖርሃል ብዙ ሰራተኞች ትቀጥራለህ በኢየሱስ ስም ባርካለሁ ይሁን አለ አገልጋዮች ግዛቴን አስፋው በል በልጫጫሊ ግዛቴን አስፋው በል ብዙ ሺህ ሰው የሚሰማው ፓስተር በአንተ ስብከት መገረም ይጀምራል ብዙ ሺህ ሰው የሚሰማው አገልጋይ በአንተ አገልግሎት መገረም ይጀምራል ግዛቴ ሻካባስ ይታየኛል አሜሪካን ሀገር ቸርች ሲኖረን ይታየኛል ቻይኖችን ለማገልገል ስንሄድ ይታየኛል የሚያሰለጥን አገልጋይ ተብሎ ሲላክ ይታየኛል አይ ዛሬ እዚህ ቤት የመጣ ሰው ለግንቦት መጣ አመት ትበላለህ ለአዶር መጣ ዘመን ተዋጃል
ማዝበትን ክልል ማዝበትን ቴሪቶሪ አታካማ ታሳ ግዛት ቆይ ስማ ኤቭሪባዲ አሁን ሞባይሉ ላይ ሞባይል ባንኪንግ አለው አይደል ግዛት እኮ ነው ግዛት አልጋ ላይ ተኝተህ 100,000 ትልካል አልጋ ላይ ተኝተህ 200 ትሰጣል ግዛት ሲሰፋስ ሚሊዮን ትሰጣል ሲሰፋስ ትብለ ሚሊዮን ትለቃል እንደዚህ ነው የሚሆነው እግዚአብሔር የምታዝበትን ክልል ያሰፋዋል ግዛቴን አስፋ ልጨርስ እንዴ እነዚህ ጸሎቶች አንድ ያቤጽ የተባለን በመከራ ተወልዶ ያደገ ደፍሬ ልበለው ኢትዮጵያ ውስጥ ስለተለመደ የደሃ የጎስቋላን ልጅ ታሪክ የቀየረ ጸሎት ቀየራል I don't care መኪና ሳታይ ብታድግ I don't care መደብ ላይ አጠገብ ላም አጠገብ ላም ቆሞ ተኝታ አድገ ሊሆን I don't care ይሄ ጸሎት በቂ ነው እንኳን በደና ጊዜ እስራኤልን አምላክ አወቅ ነው እንኳን አወቅ ነው መባረክ የሚችለው ግዛት ማስፋት የሚችለው ያንቺ አምላክ ይለያል አንዴ ባርከኝ በዋ አገሬን አስፋ በላ ክልሌን አስፋ በላ ወሰኔን አስፋው በዋ ባርከኝ እንኳን በደና ቀን ጴንጤ ሆነን እንኳን በደና ቀን ይሄን አምላክ አወቅ ነው እንኳን በደና ቀን ያቤጽን አምላክ አገኘ ነው ባርከኝ ግዛቴን አስፋው ሰይጣን ራሱ ምን ጉድ መጣብኝ እያለኝ ይመስለኛል ለካፊያናሳ የአገሪቷ ፖቨርቲ የተወለድክበት ሰፈር ድህነት ጉስቁልና ሲላው ባርከኝ ግዛቴን አስፋ ቁጭ በል ባርከኝ ግዛቴን አስፋ ሶስተኛው ጸሎት ምን አለ እጅ ከኔ ጋር ትሆናል እጅ የሚል ሰው እጄን አላምነውም ያለ ሰው ነው እጁን የሚፈልግ ሰው የራሱ እጅ ሽባ እንደሆነ የሚያውቅ የራሱ እጅ አቅም እንደሌለው የሚያውቅ I need your heart እጅን ነው የምፈልገው እጅ አንዴ ስሙኝ ሶሻል ሚዲያ ላይ ምናምን ማስታወቂያ ታችኋል አርቲፊሻል እጅ አይታችኋል የት ነው የሚሸጠው አታቁም እኮ ለመሰላችሁ አያስፈልጋችሁም እጅ አላችሁ እጅ የሌለው ሰው ግን ያቋላ ድራሻው ዳቤት ይሄ እጅ ነው እንዴ ያንተን እጅ ነው ምን እጅ አለኝ ምንም መስራት አልችልም ምንም ማምረት እኔ እጅን ባይዘ ለትሁታን ጸጋን ይሰጣል ማለት እግዚአብሔር በህይወታቸው ከኖርማል መስመር ወጥተው ያያቸው ሰዎች እጅ መጣባቸው ናቸው የእግዚአብሔር እጅ በኤልሳ ላይ መጣች በኤልያስ ላይ መጣች ከዛ በአካብና በሰረገላው ፊት ማለት ይሄ it's not normal እጅ ይሄንን አያረጉም
ኖርማል የሆነ እድገት ትፈልጋለህ ድንገት ከፊት ራስን ማግኘት ትፈልጋለህ ባይለኛ ፍጥነት ሲሮጡ ያያቸው ሰዎች ኃይል ሰጪ ወሰዱ ብቻ ናቸው ከጀርባቸው የሆነ እጅ ገባባቸው ሰዎች ናቸው ሰው ማይን ሊሮጥ አይችልም ይሄ የሰው ጡንቻ ይሄ የሰው ጉልበት አይደል ያንዳንድ ሰዎች ፍጥነት እኮ ከባድ ግራ ገባቸው እኮ እጅ አንዴ እጅህን በለውስ እጅ የሚለምኑ ሰዎች መቼም ለጠላት መሳቂያ ይሆኑ እጁን የሚፈልጉ ሰዎች እጅ የሚፈልጉ ሰዎች ሁሉ ጡንቻ የሌላቸው ናቸው እንደ ጴጥሮስ ሲሰምጡ ይዘረጋላቸዋል ሊስቁብ ተዘጋጅተው ሰመጠ ሲሉ ይስባል እጅ በሐዋርያትም እጅ ድንቅና ተአምር ያደርግ ነበር እጅ ከኔ ጋር እጅ ነው እጅ ከኔ ጋር ባርከኝ አገሬን አስፋ እጅ ከኔ ጋር እጅ ወደ ጎቦደ ለበደገ ቦደ ያማግራፎ ወደ ቦደ አጃፋላ ጋላባራ ማከደደ በደገ ቦደ ያማስ እጅ ነው የሚያጸናኝ የሚያስናናኝ እጅ ነው ስብራቴ ሚጠግነኝ እጅ በልልኛ እጅ ነው ይስናብስልኝ የልቤን እንባ ማንም ጋር ሄድም አሁን እኔ ያንተ እጅ ነው የሚያስፈልገኝ ሳላላ ቦራ ፍቅር ነው ደስታን የሚሰጥ ሌላ አልፈልግም የኔ ታሪክ ያንተ እጅ ብቻ ነው እጅ ነው የሚያጸናኝ ዳባካፋና ካማታባ የማንንም እጅ አላምነው አሁን ነው የምሰራው ስራ ያንተን እጅ ብቻ እጅ ከኔ ጋር ከስብራቴ ሚጠግነኝ እጅ በልልኝ እጅ ነው እጅ የማንም እጅ አነሳኝም ነው የሚያብስልኝ አሾባላ ካባስ የልቤን እንባ የማንም እጅ ቢመጣ አይሰራኝም እጅ ነው ቤቱ ተሞላ ሻናባ ቤት ስገባ ይፈውስ ይዳሰኝ እጅህ ይፈውስ ይዳሰኝ እጅህ እጅ ነው የምፈልገው ይፈውስ ይዳሰኝ እጅህ ይፈውስ ይዳሰኝ እጅህ እጅ በልልኛ እጅ አይ ከመሪ ፈንዲያቦ ሰማ ልጆችን የሚያሳድገው እጅ ነው የሚያጽናና ቤትን የሚሰራው እጅ ነው እጁን ነው የምፈልገው እጅ መነገድ አልችል መስራት አልችል ማገልገል አልችል ሚጠግነኝ እጅ የሌለው ሰው ነኝ እጅን እጅ ነው የሚያብስልኝ ሻላባካፎዲያ የልቤን እንባ ሻባባካፎዲያማ እጅ ደስታን የሚሰጠኝ ቤት ስገባ ይፈውስ ይዳሰኝ እጅህ ይፈውስ ይዳሰኝ እጅህ
ላይ ሳይሆን ውስጤን የሚነካ እንጥሻውን ውስጠቴን በፍቅር የሚያንኳኳው እጁ ይምጣ ሚነቀል ነቅሎ ሚተከል ተክሎ የሚለውጠኝ ሌላ አድርጎ የኔ ወዳጅ ብዙ ያቤቶች ከዚህ ቤት ወጥተዋል ይፈውስ ይዳሰኝ ይፈውስ ይዳሰኝ ይፈውስ ይዳሰኝ ይፈውስ ይዳሰኝ ነው የሚያጸናኝ የሚያጽናናኝ ነው ከስብራት ምን አይነት እጅ ነው መጣ ሚጠግነኝ ሃሌሉያ ነው የሚያብስልኝ የናባላ ሞያ ባባ ሹጋ ባባ ቸባላ ፋቶራ ፊዲያባቶ ፋቴቴና ባባ yokomata serebeliara ሚሰጠኝ ቤት ስገባ ላይ ሳይሆን ውስጤን የሚነካው እንጥሻው ውስጠቴን በፍቅር የሚያንኳኳ ሚነቀል ነቅሎ ሚተከል ተክሎ የሚለውጠኝ ሌላ አድርጎ የኔ ወዳጅ ምን አይነት ነው ማለት የኔ ወዳጅ ሃሌሉያ ቁጭ በሉ ብዙ ያቤጾች እዚህ ቤት እያየሁ ብዙ ያቤጽ ክብር ለጌታ ይሁን ሶ ጸሎት ጸለይናል ባይዘው እየጸለይን ነው ዛሬ ምን አልነው ባርከኝ ግዛቴን አስፋ እጅ ከኔ ጋር ታዲያ ይሄን ጸሎት አይደለም ግንቦት የሚቀጥለው የምትኖርበት ዘመን ይችላል አሁን ይኸውልህ እነዚህ ነገሮች ሁሉ ሲመጡ ወደ ህይወትህ ሲባርክ ግዛትህ ሲሰፋ የእግዚአብሔር እጅ ካንተ ጋር ሲሆን ከኦርዲናሪ ወጣ አይደለ ሁሌ ነው የምላችሁ አንዳንድ ሰው አለ እኔ እንኳን ምንም መቀኛ የለኝም የሚል ምኑን ይመቅኙ ምኑ ላይ ቅኑብህ ወዳል እኔ እንኳን ማንም ይቀናብኝ የለም በምኑ እንቅና እነዚህ ነገሮች እኮ የሚመጡት ክፉ ምቀኛ እነዚህ ጉዳዮች ግዛትህ ሲሰፋ
ስትባረክ እጅ ካንተ ጋር ሲኖር የሚመጡብህ ጉዳዮች አሉ። ያቤት አራተኛ ጸሎት እሱ ዘጋው። እንዳላዝናል እንዳይደብረኝ አንተ እንደኔ ጸሎት አለ እንዴ? ክፉ መጥቶ እንዳያሳዝነኝ ማለት ማንኛውንም ክፉ ነገር በልጆችም በሚስቴም በአገልግሎቴም በጓደኞቼም በማን ክፉ መጥቶ እንዳላዝን። አቤት ዛሬ እዚህ ቤት አሉ እኮ ዝም ብላችሁ ጩና በማንም ክፉ አልፈልግም። ይኸውልህ እነዚህ አራት ጸሎቶች የሆነን ሰውዬ አውጥተው የተከበረ ሰው ካረጉት በተወለድክበት በመትኖርበት የተከበርክ ትሆናለህ። እንዳላዝን አንዴ ስሙ። ያቤት በጣም ጀግና ሰው ነው። ሰው ለምሳሌ ሰልፍ አይምጣብኝ ብሎ የሚጸልይ ብዙ ሰው የለም። ከሰልፍ አውጣኝ ነው አይደል? ያቤት አልፈልግም ገና ሳይመጣም አልፈልግም በቃ። እኔ ባይዘው ድሮ ጸልያለሁ። እንግዲህ ምንም ልረዳችሁ አልችልም። የጸለይኩትን ነው። ድህነት አታሳይም ብዬ ጸልያለሁ። ምን ሆነ መሰላችሁ? ብዙ ጊዜ ተናግረዋል። ስሚዝ ዊግልዶርዝ የሚባል ሰውዬ እንግሊዝ ሀገር ያለ ሪቫይቫሊስት ነው። የሱ ባዮግራፊ እዚህ ሀገር ተጽፋ መጣች። የብርታቱ ጉልበት የምትባል የብርታቱ ጉልበት ነው። የብርታቱ ሚስጥር ትንሽዬ ነች ይወጣል። እና እንደተቀየርኩ ህይወቴ እንደተቀየረ እዚህ ጋር የኔ መኝታ ቤት ነበር። እዚህ ጋር ሰርቪስ ቤቶች ውስጥ አንዱ ክፍል እጸልያለሁ። እና አርብ ማታ እናቴ ነብይ ታመጣለች ቤት ውስጥ። ነብይ ይመጣል ማታ ይጸልይ ለቤተሰብ ጸሎት አለ። እና አርብ ቀን ያንን መጽሐፍ ሳነበው አልኩኝ። እና ሳነበው ምን ይላል? ስሚዝ ዊግልዶርዝ ምን አለ? ቧንቧ ሰሪ ነበር። ከቧንቧ ሰሪነት ለአገልግሎት ጌታ ሲጠራው ጫማዬ ቢንሻፈፋል ኮሌታዬ ቢቀደድ ወደ ቧንቧ ስራ መለሳለሁ ቢቸግረኝ ብሎ ነው ለካ ቧንቧ መፍቻውን አስቀምጬ መጣሁት አለ። አሃ እንዲጸልያል እንዲያልኩኝ እኔም ቀየርኳ። እኔ ደግሞ ያኔ ምንድን ነበር የሚጨንቀኝ? እንግዲህ ተወልጄ ሳልቅ ቤተሰብ ውስጥ ነው። የድህነት ታሪክ የለኝም የችግር እና ሁሉ አገልጋይ ደግሞ ሲቆም ድህነት ያወራል ችግር እርቦኝ እና እናደዳሉ ስለሌለኝ። እና ምንድነው ማስበው? ሃይሚን አግብቼ ጨረቃ ቤት ተከራይቼ ችግር ላይ ከልቤ ነው ብላችሁ ፕሮግራም ከዛ ጉጉት ላወራ ችግር ለምን መሰለ? መንገድ መስሎኛል የቅባት መንገድ። ሰውዬ እናት ቢንሻፈፍ ጸለይኳት። በቃ አታሳየኝ አልፈልግም አልኩ። እናቴ ማታ ከስራ መጣች። ከስራ መጣ ጸሎት ከመጀመሩ በፊት መክሰስ ነገር እየበላ ዛሬ ጌታን እንዲህ ብየዋለሁ ችግር አታሳይኝ ብየዋለሁ በዘመኔ ላይ የለም ድህነት። አሳዘንኳት። ይሄን እያለች ባለራይ ሆኖ አገልጋይ ሆኖ ችግር ጠልቶ አለ እንዴ አለች። አለ ይሄ ፈረንጅ ሰው እየነገረኝ አያ እሷም ማይንድ ውስጥ አገልጋይ ሆንክ መቸገር አለብህ ይላል አልኳት። ከዛ መጽሐፉ ሲያልቅ ሰውየው በዘመኑ ባገለገለበት ዘመን በጣም ዘናጭ አገልጋይ ነበር። ያው እኔ እንኳን እሷን አልችልም እንደ አማን ዘናጭ ነበር አሉ። በጣም ዘናጭ አገልጋይ ነበር አሉ። እንዴ ያለች ብዬ ጸለይኩኝ። ከዛ እናቴ ነብይ ጋብዛለች ማስተዋል ትባላለች። በቅርብ ቀን በስልክ አግኝቻታለሁ። እና መጣች። ከ24 ሰዓት የጸሎት ህብረት ነው ያመጣቻት ጋብዛ። ተንበርከን እየጸለይን መጣች። እኔ ጋር ሪንቲኒ ሚኒሜስ አለች። እኔ ሚኒሜስ ልጄ ሆይ ይልሃል የሰራዊት ጌታ እግዚአብሔር ወዬ አልኩ። አታሳየኝ አልከኝ አይደል? አላሳይህም። አንተ ያቤት አልፈል የረረ አታጸልይ ጸሎት ክፉ ማየት አልፈልግም በልሲ ማዘን አልፈልግም። ማልቀስ አልፈልግም። ውርደት አልፈልግም። መጨረሻው ምን ብሎ ነው የሚዘጋው?
ያቤጽ ታሪክ እግዚአብሔርም ተለመነው ማለት የለመነው ሰጠ አንተ ቆይ ስማኝ በሶስት መስመር ጸሎት የሰው ታሪክ ይቀየራል በቃ አትንዘባዘበኝ ነው የምንጸልየው ዛሬ የነሜን ነገር ታየዋለ ያቤንም ነገር አየው የነ ሲስተርም ነገር አታንዘባዘው ዛሬ ሶስት መስመር ነው አንድ ምን ትላለህ ሁለት ሶስት አትናገርም እንዴ አንድ ባርከኝ በል ግዛቴን አስፋ እጅ ከኔ ጋር ትሁን ማዘን አልፈልግም ይሁን አለ የመጨረሻ ጸሎት ጸልያለሁ በእርግጠኝነት ልናገር አንድ ሰው ዛሬ ታሪኩ ከውርደት ወደ ክብር ከተራ ሰውነት ወደ ተከበረ ሰው የአቤጽ አምላክ ዛሬ ጄፒኤስ ነው ያለው ባርከኝ ማለት በእኔም አንድ አይናችሁ ደደውት ባርከኝ ማለት ዲስኮኔክቲንግ ከርስም ነው እርግማን ማቋረጥ ነው ከህይወታችሁ ላይ ስለዚህ ማንኛውም ከርስ አሁን ይቋረጣል አሜን በወሩ ላይ ያለ እርግማን ይቋረጣል አሜን በእድሜያችሁ ላይ ያለ እርግማን ይቋረጣል አሜን አሁን ለ3 ደቂቃ በልሳን እየጮሃችሁ ባርከኝ አገሬን አስፋ እጅ ከኔ ጋር ትሁን የሚለውን ጸሎት ሁላችሁም ጸልዩ እጃችሁን አንሱና ሻባታ ካማቶ ባርከኝ ሻማዶ ኮማታ አቤቱ የእስራኤል ቅዱስ ባርከኝ የእስራኤል ቅዱስ ሻዳጋቫኒያና ካቶስ ብራቴከቤቬኒያሳ ባርከኝ ግዛቴን አስፋ ቴሪቶሪን አስፋ ግዛቴን ስትል እግርን እያንቀሳቀስክ የምገዛበትን የማስተዳድርበትን አለቃ የሆንኩበትን ሰፈር አብዛው ኮፓራ ዳማቶዛ ኤቫንታና ማጋፋኒያሳ አስፉት ግዛታችሁ ለምፓራጂኒያ ማኮቴ ከማታ ኤቬኒያ ማሎቬንዲያላ ኮሳ ራዳካማታ አሰፋፉት ግዛታችሁን አሰፋፉት ባርከኝ በሉት you are a source of every blessing የበረከት ሁሉ አባት ነህ አንተ ባርከኝ አማቹራ ዳጋዳ ማቶዛ አስፋው ግዛቴን አስፋው እጁን ለምናት እጁ ካንተ ጋቱ ማዘን አልፈልግም ጠብቀኝ ማዘን አልፈልግም አንተ ጠብቀኝ አንተ ከልክልልኝ ሊያሳዝነኝ የሚመጣውን ከልክልልኝ ሊያስለቅሰኝ የሚመጣውን ከልክልልኝ የአቤጽ አምላክ ልመናን የሚሰማ ወባ ቲባ ኮቴማስ እግዚአብሔር የለመናችሁን ሰጥቷችኋል እግዚአብሔር የጠየቃችሁትን ሰጥቷችኋል እግዚአብሔር የለመናችሁትን ሰጥቷችኋል አንዴ በደንብ ስሙኝ ያቤጽ ባርከኝ አገሬን አስፋ እጅ በኔ ላይ ትሁን ማዘን አልፈልግም ከክፉ ጠብቀኝ ብሎ ታሪኩ ተቀየረ አይደል ይሄን ያላለ ሰው ግን እኮ ከርግማን ጋር ይቀጥላል ይሄን ያለመነ ሰው ቤት እየለመነ ተፈተፍ ይያለ ጋሼት ይያለ አንድ ብር ዘክቴ እስራኤል ቅዱስን ባርከኝ ብለ ይሄው ዛሬ ይሄ አንተ ታሪክ ሆነ
ግዛትን አሰፋው እጁን ሰጠ ከክፉ ይጠብቀሃል የመጨረሻውን እልልታ ጩኸት ኪዳኑ እግዚአብሔር አብሮት በሆኑ ተዛለው ኪዳኑ ልቤ ተሰማው ኩራት ጠላቴ ወድቋ የወት ተሰማው ኩራት ደሞ ጀመረ አምልኮ የኢየሱስ ልጅ ነኝ እኮ ጀመረ አምልኮ ልቤ ተሰማው ኩራት ጠላቴ ወድቋ የወት ተሰማው ኩራት ደሞ ጀመረ አምልኮ የኢየሱስ ልጅ ነኝ እኮ ጀመረ አምልኮ ልቤ ተሰማው ኩራት ጠላቴ ወድቋ የወት ተሰማው ኩራት ደሞ ጀመረ አምልኮ የኢየሱስ ልጅ ነኝ እኮ ጀመረ አምልኮ ደሞ ጀመረ አምልኮ የኢየሱስ ልጅ ነኝ እኮ ልቤ ተሰማው ኩራት ጠላቴ ወድቋ የወት ተሰማው ኩራት ደሞ ጀመረ አምልኮ የኢየሱስ ልጅ ነኝ እኮ ልቤ ተዛለው ኪዳኑ ልቤ ተዛለው ኪዳኑ እግዚአብሔር አብሮት መሆኑ ተዛለው ኪዳኑ ደሞ ጀመረ አምልኮ የኢየሱስ ልጅ ነኝ እኮ ጀመረ አምልኮ ልቤ ተዛለው ኪዳኑ እግዚአብሔር የረዳው ሰው አይቆምም በሁኔታ ይቀጥላል እየጨመረ እግዚአብሔር ከሱ ጋር አለ በክብር ቀጠልኩኝ መንፈሱን ቅባቱን ያንተ ያስኩኝ ተባረኩኝ ቀጠልኩኝ እግዚአብሔር የረዳው ሰው በውኔ ይቀጥላል እየጨመረ ይቀጥላል የተባረከ ሰው አለ ያው ሲጋለውልን ጀመርኩኝ በክብር ቀጠልኩኝ መንፈሱን ቅባቱን ቀጠልኩኝ በክብር ቀጠልኩኝ መንፈሱን ኢየሱስ ያድናል አልቆ ነበረ የኔ ጉዳይ
ባይመታ ወዶ ከላይ አትሞትም ብሎ ሞቴን ገደለው የሞትን ሞገድ ድል አደረገው ድል በጭብጨባ አታልፍም ብሎ መንገድ ቢዘጋ እኔን ቢዋጋ እችን ሰው መራኝ ለሊቱ ነጋ አታልፍም ብሎ መንገድ ዘግቶ ሲፎክርብኝ ጠላቴ ቆሞ ድንገት እግዚአብሔር እጁን ዘረጋ የጠላቴ ወገን እኔን ያየ ጠላቴ እድብን ይበል እኔን ያየ ጠላቴ እርር ይበል ጠላቴ እኔን ያየ ጠላቴ እድብን ይበል ጠላቴ እድብን ይበል ጠላቴ እርር ይበል ጠላቴ ቅጥል ይበል ጠላቴ ህልሜ ሰፈር አይቀርም ህልሜ ሰፈር አይቀርም ህልሜ ሰፈር አይቀርም ቆይ አላለቀም ገና ይቀጥላል በእኔ የጀመረው ይቀጥላል ገና ይቀጥላል አሁን በለው ህልሜ ሰፈር አይቀርም ህልሜ ሰፈር አይቀርም ህልሜ በጅምር የሚቀር ተወርቶ የሚቀር ታልሞ የሚቀር ህልሜ የለኝም እኔ ትክክል ነው ያየሁት ትክክል ነው የሰማሁት ትክክል ነው ያየሁት ትክክል ብድግ በልና በጭብጨባ የተናገረ ያለኝን ሳላይ ፀሐይ አትጠልቅም ከቶ በሌላ የተናገረ ያለኝን ሳላይ ፀሐይ አትጠልቅም እልልታ ጭብጨባ ሰው አይደለም እየተናገረ እግዚአብሔር ነው ትወሳለህ ሰው አይደለም ተናግሮ ማድረግ እሱ ከቻለ ልቤ በሱ ላይ ዛሬም ታመነ ተናግሮ ማድረግ ጌታ ከቻለ ልቤ በሱ ላይ ዛሬም ታመነ አይ ግንቦትማ እንዲህ ነው ማለቅ አለበት ግንቦት እንዲህ ነው ማለቅ አለበት እንዳሁኑ ስንት ጊዜ አዳንከኝ ስንት ጊዜ ራራለኝ አቤት ስንት ጊዜ ደበቀኝ ስንት ጊዜ ከለለኝ አቤት እልላላለብ ጠላቴ መጥቶ አድኖኛል አባቴ እልላላለብኝ ጠላቴ መጥቶ አድኖኛል ከእሳት ውስጥ እየተነጠኩትን ታል እንደሆንኩት ያላወቀው ጠላት እድፋም ነው ብሎ ሲከሰኝ መስሎት ነበር እኔን ያገኘኝ የአባቴ መልስ ምን ይሆናል ብዬ ቆሜ ነበር እጄን አጣምሬ ልክ እንደ ሰው ተጠቅሞ ማይጥለው በአዲስ ምዕራፍ ታሪክን ቀየረው ዛሬ ነው መዝገቤ ዛሬ ነው መዝገቤ የሚታየው ዛሬ ነው መዝገቤ የሚታየው ዛሬ ነው መዝገቤ የሚታየው ጣልቃ ሲገባ ጌታ ጣልቃ ሲገባ ይሞታል ያለው ጠላቴ ግራ ተጋባ ጣልቃ ሲገባ ጌታ ጣልቃ ሲገባ ያቆማል ያለው ጠላቴ ግራ ተጋባ
ነው ጌታዬ ጌታዬ ነው ጌታ የመጨረሻው ንጉሥ ወርዶ ከሰማይ ፊቱ ከልካይ የታደጋል ያድናል ወርዶም ከሳት ያወጣል እኔም የሱ ልጅ ሆኜ ድኛለሁ ከጠላቴ ግንቦት ላይ ጠላት ያሰረው ሴራ መና ሆነ ፉከራ ግንቦት የግንባታ ሆኖ ብዙ ነገራችሁ በዚህ ወር ይጨምራል ይሁን አለ